ስሜ ነቢት አባይቸው ባላለው የመጣሁት ከዚሁ ከአዲስ አበባ ነው። የሆነልኝ ነገር የዛሬ ሳምንት ነው ማለት ዛሬ የመጀመሪያ ጊዜ ነው እዚህ ቸርች ስመጣ ማለት ነውና በጣም እምነት እንዲሆናችሁ ነግራችሁ ነገር እኔ ስመጣ እንዴት እንደመጣው ልንገራችሁ። ለመጀመሪያ ጊዜ ነው እዚህ ቤተክርስቲያን የመጣሁት ማለት ጎፋ እያለ አንድ ጊዜ መጥቻለሁ። ትመጣ ይዤ የመጣሁት ጥያቄ ይሄ አልነበረም፣ የተመለሰልኝ ሌላ ነው። በሚገርም ሁኔታ ከዚህ ቀደም እዚህ ቤተክርስቲያን ወይም ደግሞ በሐዋርያው ምን የሚባል ነገር ሰማ ነበር። ምናልባት ሌሎቻችሁም ሰምታችሁ ሊሆን ይችላል። እምነት ይሆናችኋል ብዬ ነው የምናገረው። መረጃ ከሰዎች እየተወሰደ ነው ትንቢት የሚነገረው ሲባል ሰምቻለሁና እስቲ ከሚያወሩት ጋር ከማወራ ወይም አይደለም ወይም ነው ለማለት ዝም ብዬ ልግባና እንደ ታዛቢ ቁጭ ብዬ መጥቼ እዚች ጋር ነው የተቀመጥኩት ማለት ነው። እዚች ፊት ለፊት አካባቢ እንደውም 3 ነው ቦታ የቀየርኩት። ሲመጣ በደንብ ፊት ለፊቴን እስቲ አያለሁ፣ ያንዳንዷን ነገር አይቼ ነገ ምስክር ሆናለሁ ብዬ ነው የመጣሁት ማለት ነው። ከዛ ፕሮግራሙ ደረሰ፣ ነብይ ገባ። ልክ ቀጥታ ወደዚህ ወደ ፑልፒቱን የመጣው አገልግሎት ሲጀመር አስታውሳለሁ። ከእንትን የመጣች እዛ ጋር HIV ፖዚቲቭ የነበረች ሴትዮ ነበረችና ስለሷ ትንቢት መጣ። ከዛ አገልጋዮችን መፈለግ ጀመርኩ። እምነት እንዲሆናችሁ ነው። እስቲ የሆነ ሰው መረጃ ወስዶ እየሰጠው ነው የሚናገረው ሚላውን ለማየት እዚህ ጋር እሷ መልእክት እየመጣላት እኔ ሌሎቹን አገልጋዮች ፈልጋለሁ ማለት ነው። ከዛ ሁለተኛ ዙር እዚች ጋር የእግሩ ታማሚ የነበረ ሰው ለሱ ካንሰር እንደዚሁ። ከዛ አንድ ጊዜ እገረማለሁ። እግዚአብሔር ታዲያ ቆይሽ ተነግሮ ካልሆነ እኔ ሳልናገር ይሄ ሁሉ መከራ ያለብኝ ለምን እግዚአብሔር አይናገረኝም? ስንት ጥያቄ እንዳለብኝ አያውቅም እንዴ እግዚአብሔር? እስቲ እውነት ይሄ ነብይ ከሆነ እኔ በአደባባይ ቆሜ እመሰክራለሁ። በብዙ መከራ ውስጥ በብዙ ከበባ ውስጥ እግዚአብሔርን በማያውቁ ሰዎች መሃል ነው ያለሁትና እውነት ለመናገር በጣም ነው ማለት የሚያሳዝነኝ። ለምን እንደሆነ አላውቅም። እንዲሁ ሳይሆን የሆነ ስፍስፍ ምለው ነገር አለና ስለሱ መናገር የምችልበትን አቅም ይስጠኝ። እስቲ በእኔ ልብ ውስጥ ያለ እውነት እግዚአብሔር ከሱ ጋር ከሆነ የኔ ማንነት እግዚአብሔር ስለኔ ሊሰራ ምናልባት የሚይዙት ነገሮች ይኖራሉ። ማንነቴ ሊይዘው ይችላል። የእውነት እግዚአብሔር እዚህ ቤት ውስጥ ካለ ግን እኔ ነገ ቆሜ መመስከር እንድችል ይሄንን ነገር አድርግ እያልኩ በልቤ ነው ምለውና ከዛ እሱ እዚህ ጋር ቁጭ ብሎ ቁስሉን አይቶ እየዘለለ እንትን ሲል በጣም እያለቀስኩኝ እግዚአብሔር ወይ እኔ ስንት ጥያቄ አለኝ አይደል እንዴ? ቆይ ለምን አላወጣም የጻፍኩትን አልኩና የጻፍኩትን ይዤ ሲጸልይ እኔ አሜን እላለሁ ማለት ነው። እቺን አስነክቼ ዘይት አስነክቼ ሄዳለሁ። ምክንያቱም የጻፍኩት ነገር አለ ምን እንደሆነ ነግራቸዋለሁ። እዚህ ጋር እሷን አስነክቼ ሄዳለሁ ብዬ መጣሁ። በመጨረሻ የተወዛገቡ ልክ ሰመጣ የእግዚአብሔር ሰው 4ቱ ስብሰባ ከሸፈ አለኝ ማለት ነው። እግዚአብሔርን አመስግኑልኝ። ኢየሱስ ጌታ ነው። የእግዚአብሔር ሰው ምን አለሽ? 4 የተሰበሰቡብሽ ከሸፈ አለኝ። 4ቱ ስብሰባ ከሸፈ። ኦኬ፣ ስብሰባዎች ነበሩብሽ ወይም ቻሌንጅ ውስጥ ነበርሽ? ከዛ በጣም አለቀስኩ። አይተሽኛል። በጣም አለቀስኩ። ለምን ደንግጬ፣ ምክንያቱም መረጃ ተሰጥቷቸው ነው የሚለው ነገር አሳፈረኝ፣ አፈርኩ። በጣም አለቀስኩኝ። ትንቢቱን ማስጨረስ አልቻልኩም እውነት ለመናገር ማለት ነው። ማለት እኔ እዚህ ጋር መቆም ሳይገባኝ እግዚአብሔር እኔን ስራ ሰርቶ እዚህ ጋር ስላቆመ መጀመሪያ እግዚአብሔርን አመሰግናለሁ። አንዳንዴ እውነት እግዚአብሔር ማይገባን ስፍራ ላይ እኔ መድረክ ፈርቻ አላቅም። ትልልቅ መድረክ መራለሁ እንደ ተቋም። የእግዚአብሔርን መድረክ በእውነት በጣም እፈራለሁ። ኢቭን አገልጋዮች እንዲህ ፊት ለፊት ማየት እፈራለሁ። ማንነቴ ለእግዚአብሔር ማይገባ ስለሆነ ግን ማንነታችን እግዚአብሔር ሊሰራ ከፈለገ አይከለክለውም። ታማኝ አምላክ ነው በእውነት አትጠራጠሩ። እርግጠኛ ሆኜ የምነግራችሁ አትጠራጠሩ። ልክ 4ቱ ስብሰባ ከሸፈ ሲለኝ የእግዚአብሔር ሰው ይኸውና እያልኩኝ ነበር ማለት ነው። ከዛ ሌሎች የሚጸልይላቸው ሰዎች ስለነበሩ ሄዱ። 4ቱ ስብሰባ አጠር አድርጌ ልንገራችሁ። አዲስ አለቃ መኋላ ትሰሙኛላችሁ። አዲስ አለቃ መታለች። እኔ ስራ አስኪያጅ ንፋስ ስልክ ላፍቶ ክፍለ ከተማ ስራ አስኪያጅ ጽህፈት ቤት የማዘጋጃ ቤት ቡድን መሪ ነኝና እዛ ላይ በጣም ጠንካራ ተሸላሚ ውጤታማ በጣም ሰክሰስ ተቋሙን ውጤታማ ማድረግ የቻልኩኝ ባለሙያ ነኝ። በእኔ አንደበት እንደዚህ ተብሎ ባይነገርም እንደ አጋጣሚ አዲስ አለቃ ተቀይራ ስትመጣ በዙሪያዬ ያሉ በጣም የኔ ነገር ማይመቻቸው ክስ ላይ እንደዚህ ብላ ትኮራለች ነው ክሴ። ትኮራለች ነው የተባልኩት። የኩራቴ ምክንያት ክርስቶስ ነው፣ እግዚአብሔር ይመስገን። ስለዚህ ትኮራለች ተብዬ ተከስሼ ከዛ የመጀመሪያው ስብሰባ ፈቃድ ላይ ከነበርኩበት ተጠርቼ
አዲስ አለቃ ናት። እንግዲህ መረጃ ልሰጣት ነው እኔ አመጣጤ የነበረው። ስገባ 4 ፑል ፋይናንስ ፑል የሚባል አለ፣ 4 ቡድን ያለበት ቁጭ ብሎ ምናልባት የመንግስት ሰራተኞች ታውቃላችሁ። 4ቱ ፑል ቁጭ ብሎ እኔን ይገመግመኛል። ሲጀመር እኔን መገምገም አይችሉም። እኔ ስራ አስኪያጅ ነኝ፣ እነሱ ፋይናንስ ናቸው። አይቻልም። እግዚአብሔር ግን ክብሩን በዚህ መንገድ ሊገልጽ ስለፈለገ ብቻ 4ቱ ተሰብስበው እንዲያርጋን ተባለ። ደነገጥኩኝ። እኔ ያልኩኝ አዎ። ከዛስ ይቅርታ ጠይቂ ያለችኝ። እንዴ አንቺ እኮ አልሰራሽም፣ ተቋሙን አታቂውም፣ ስራ ነው መገምገም ያለበት። እንዴት ግለሰብ ይገመገማል? እኔ ይቅርታ መጠየቅ የሚገባኝ አይመስለኝም። አይ ላሸንፍሽ፣ ይቅርታ ጠይቂ ያለችኝ። ቃለ ጉባኤ የተያዘ ነው። ከዛ ይቅርታ አስጠየቁኝ። ይቅርታ ጠየቅኩ። ይቅር ለእግዚአብሔር ብያለሁ። ቆሜ ግን እንዲያልኩኝ ሳልበድል ይቅርታ ብያለሁ። እግዚአብሔር እንዳያዝንብኝ ግን እፈራለሁ። ምክንያቱም ከልቤ አይደለም ይቅርታ የምጠይቀው፣ ስላልሽኝ ነው ይቅርታ የምጠይቀው። እሺ ግን ይቅርታ ጠይቃለሁ። ይቅርታ ጠየቅኩ። ከዛ በ3ኛው ቀን ስልክ ተደውሎ ተጠራው። ይቅርታ የጠየቅኩ ቀን ምን ተባሉ? ሰራተኞቻችሁ በእናንተ ቡድን ስር ያሉ ባለሙያዎች ምን እንደሚሉ በቃለ ጉባኤ ስለሷ የሚሉትን ጽፋችሁ አምጡ ተባለ። 2ኛ ቃለ ጉባኤ ማለት ነው። በየቡድኑ ስለኔ ቃለ ጉባኤ ተያዘ። 2 ቃለ ጉባኤ በሉ። 3ኛው ቃለ ጉባኤ ደግሞ እነሱ ያሉት ምንድነው ተብሎ እንደገና ለ3ኛ ቃለ ጉባኤ ተጠርቼ ተቀመጥኩ። ከሌ እንደዚህ ያለ፣ ከሌ እንደዚህ ያለ፣ ከሌ እንደዚህ ያለ፣ ከሌ እንደዚህ። ስለዚህ በቃ 42ቱም ሰራተኛ ከሷ ጋር መስራት አንፈልግም ብለዋል። ከኔ ጋር አዎ። ምን ትያለሽ? ምንም አልልም። ከኔ ጋር መስራት ካልፈለጉ ምን እላለሁ? ግን አልኩ የምትናገሪው ነገር ካለሽ የሆነማ ክብር ይጠብቀኛል። ይሄንን ነው ያልኩት። የሆነማ ክብር ይጠብቀኛል። እውነት እንደዚህ ነው ያልኩት። በቃ ከዛ እሱን ጨርሰን ከሰዓት የዛኑ ቀን ከሰዓት 4ኛ ስብሰባ ተባልኩኝ። ተገኝ ማን ሙሉ ሰራተኛው ተሰብስቦ ሚሊሽን ስሚ። ኧረ ደከመኝ፣ ድጋሜ አልመጣም። በቃ ለክብር እዛው ስብሰባ መሃል ልቆም እመጣለሁ። አሁን ግን በቅቶኛል፣ ከዚህ በላይ አቤቱታ መስማት አልችልም፣ ግን በቃኝ ብዬ ወጣሁኝ ማለት ነው። የዛን ቀን 4 ስብሰባ። ነብዩ ምን አለ? 4ቱም ስብሰባ ከሸፈ። ከዛ እኔ እስከምመለስ በጣም የሚገርማችሁ ከደረጃዬ ዝቅ ተደርጌ በዲሲፕሊን ተብሎ ከደሞዜ ዝቅ ተደርጌ እሱም አልበቃ ብሏቸው ተንሳፋፊ አድርገውኝ ወደ ወረዳ መደብ ሰራተኛ አብሮ መስራት አልቻለም ተብሎ ለፐብሊክ ተጻፈ። ፐብሊክ ደወለችልኝ። ጌታ ይባርካት፣ እሷንም እንድትባርክልኝ እፈልጋለሁ። ደወለችልኝና አሁን ነው ክርስቶስን መታጠቅ፣ እንዲህ የሚል ደብዳቤ ወጥቶብሻል። ይሄ አዋጅ ነው። የሚያምን ከማያምን ምን ህብረት አለው? ባንቺ ላይ ያለውን ክርስቶስ አሸንፈሽ ጉዳዩን አስረሹ፣ ተመለሽ፣ እስከዛ ረፍትሽን ጨርሺ፣ እንዳትደናገጪ ነው የኔ ነገርኩሽ አለችኝ። እሺ አልኩኝ ማለት ነው። ከዛ እኔ እዚህ ቁጭ ብዬ እሷ ተከራክራ ጉዳዩ አልቆ የዛሬ ሳምንት ማክሰኞ ይሄ ነገር እያለ ስልኬ ዝግ ነበርና ልክ የእግዚአብሔር ቃል ሰው ይሄን ሲያወጣ ስልኬን ከፈትኩት። ለምን ሰው እየደወለ እንዴት ሆንሽ አንቺ እንደዚህ አይነት ባህሪ ያለሽ ምናምን ይሄን መስማት ስለደከመኝ ዘግቼው ነበር። የዛን ቀን ዛሬማ የምስራች አለኝ ከፍታታለሁ አልኩኝና ከፍቼ ዘና ብዬ ልክ ወደ ቤቴ ስገባ ያለቃዬ ስልክ እንዴ ኮንፈርሜሽን፣ አቤት ጉዳይሽ እኮ አልቋል። ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ጌታ ነው። ከዚህ በላይ በደንብ ለጌታ ክብር ይጨበጨባል። ከዚያ የምርሽን ነው አልኳት። ትሄድልኝ ብለሽ አንቺ ባንደበትሽ የኔ ጉዳይ ማለቁን ነገርሽኝ። አየሽ ክብር አለ ከፊቴ ብዬ ነግሬሽ ነበር፣ ተባረኪ አልኳት። ክብር ለኢየሱስ ይሁን። ድጋሚ ይጨበጨባል። ብዙ ጊዜ አባቴ አንድ ነገር ይላልና ህይወት ከጸሎት በፊትና ከጸሎት በኋላ ልዩነት አለው ይላል። ክብር ለኢየሱስ ይሁን። የሚገርመው ነገር በ4 ክሶች መጣች፣ ተጨንቃ መጣች፣ ስልኳን ዘግታ መጣች። ትልቅ ኃላፊነት ላይ የነበረች ሴት ነች። ነገር ግን ስትወጣ እንደመጣችው አልወጣችም። የተቀበለችው አንድ ቃል ለረጅም ጊዜ የተዘጋውን ምዕራፏን ነው የከፈተው። ለዚህ ጌታ ይጨበጨባል። በተለያየ ዓለም ሀገራት ሆነው ጂሰስ ወንደርፉልን በዚህ ሰዓት የሚመለከቱ ብዙ ሰዎች አሉና ምናልባት አንቺ ሆኖልሻል እዚህ ቤት መተሽ ምናልባት ማስተላለፍ የምትፈልጊው መልእክት ካለ እድል ልስጥሽ። ባይዘዌ ደብዳቤንም ተቀብያለሁ። ወደ ቦታዋ በአስቸኳይ መልሷችሁ በዲሲፕሊን እንዲጠየቁ ተብሎ ይሄ ተመልሷል። እግዚአብሔር ይመስገን። ማለት የምፈልገው እውነት እንደኔ ተሞኝ። ከዛ በፊት ግን አሁን ነው ገና ያስታውስኩሽ እንደው ወደዚህኛው ቦታ እጄ እየቸኮልኩ ነበርና
ሲወጣ በማለት ጌታ ተናግሮ እንዲህ አልኩሽ ስለ አዲሱ አለቃሽ ብዬ አላልኩም? አዎ አዲሱ አለቃሽ ያሰበችው ከሽፏል አለኝ። ጉባኤ ለጌታ ክብር ያመጣል። ኢየሱስ ጌታ ነው ማለት ስታለቅስ ነበር አስታውሳለሁ። እኔም ቾክያለሁ። አዋሳ ስለሚሄድ መንገድ ፍላይት ሰዓት እንዳይሄድብኝ እሷም በጣም አስቸግረኛለች። በግድ በር ቆማ ብቻ ጌታ ተናገረኝ ስለ አዲሱ አለቃሽ ወርድ በወርድ በልጆቻችሁ ከፍ አድርጉልኝ። አብ ወልድ መንፈስ ቅዱስ ሰርቶ ጨርሶ ባለቀ ቦታ ላይ ትቆማለህ። አሜን። እስቲ ያኔ ባለቀ ቦታ ላይ ይቆማለሁ። ባለቀ ቦታ ላይ ይቆማለሁ። እሺ እና እውነት ነው። አዲሱ አለቃ አልሰራንም፣ ስቲል እስካሁን አብረን አልሰራንም። ፈቃድ ላይ ነው ያለሁት፣ ቢሮ አልገባሁም ማለት ይሄን ሁሉ ነገር ብታረገው እሷ ናት። እግዚአብሔር ጣልቃ ገባ። መናገር የምፈልገው ነገር ምንድነው? እንደኔ በተወዛገበ ነገር ውስጥ ሆናችሁ ማለት ውጪ የሚሰማ ወሬ እውነት አይደለም። በእርግጥ እግዚአብሔር እዚህ ቤት በክብር አለ። በእውነት ሳይገባን የሚያቆመን እኔ እዚህ ጋር ልቆም ተገብቶኝ አይደለም፣ የእውነት ማለት ነው። እግዚአብሔር መቆም በማይገባን ስፍራ ላይ አክብሮ የሚያቆም እግዚአብሔር በዚህ ቤት አለ። ዘመንህ ይባረክ። ለሰዎች ክበድ። በእውነት በሚያዩ ሰዎች ሁሉ ፊት ክበድ። አንተ በሰው ሁሉ ፊት ሞገስ አገኝ። የረገጥከው በእውነት የረገጥከው ለለውጥ ይሁን። አንድ ቀን መጥቼ ጊዜ አልሰጠኝም እግዚአብሔር ካንተ ጋር ያለው በእውነት ከነብይ እስራኤል ጋር እውነት እናገራለሁኝ። ማንም መረጃ እኔ ከዚህ በፊት ብያለሁ። ይቅርታ በእውነት አብሬያለሁ። እግዚአብሔር ይቅር እንዲለኝ እግዚአብሔር አምላክ እዚህ ቤት በእውነት አለ። በጣም ማልቀስ ፈልጌ አልቻልኩም። የተደረገ ክብር ይሁንለት። ክብር ይሁን። ድጋሚ ጨበጨባል። እድልን ለሚሰጥ እግዚአብሔር እሰይ